እንደዚህ ጠቅልል አድርጎ መጎርሰስ እሱ ማቀዋለሁ ጋሽ ምን ነው ይሄ ወይዘሮ ዝናሽ ተቀምጠዋል ዝበል ይሄ ነው የኔ ማር እካካም እኔ አጀናጀናስ እሺ ሰላም ጤና ይስጥልኝ የተከበራችሁ የተወደዳችሁ ቻናሌ ቤተሰቦች እንዲሁም እንኳን በሰላም መጣችሁ ዛሬም እናንተን ዘና ፈታ በሚያደርጉ አሪፍ ቪዲዮዎች ተመልሼ መጥቻለሁ ለማታውቁኝ ዋይዲቶም ነኝ እንኳን ወደ ዋይዲቲው በሰላም መጣችሁ እንዴት ዋልጋሽዬ እግዚአብሔር ይመስገን ሰራተኛ ፈልጋችሁ ነበር አዎ መጥቻለሁ ኦኬ ምን ነው የምታውቂው ምግብ ነው ማቆማ ስንት ቢል ዘርዘር ማላቀው ጠይቀኝ እንጂ ጋሽዬ እሺ ለምሳሌማ ሽሮ አቃለው ተተካለ ዝም ብለው ጣፋጭ የሆነ ሽሮ መኮረኒ አቃለው ሩዝ ማቃለው ለቃቁ እሱ ማቃለው ጋሽዬ ኦኬ ያ ረጅሙም እንደዚህ ጠቅልል አድርጎ መጎርሰስ እሱ ማቃለው ጋሽዬ ምን ነው ያ እሱ ጠፋብኝ ጋሽዬ ፓስታ እሱ ማቃለው ጋሽዬ ኦኬ በጣም ጥሩ በቃ አሁን ትገቢያለሽ ግን ከመግባትሽ በፊት አንድ ፈተና ትፈተኛለሽ ችግር የለም ጋሽዬ ፈተናለሁ ምንም ችግር የለም ኦኬ አንድ ፓስታ ባትክልት ለኔ ምሳም ይሆን ትሰርልኛለሽ ምን አርጋሽ ፓስታ ባትክልት አራ ስሞች ያቃቸዋለሁ እንጂ መስራት ይችላል አልኩ እንዴ ታዲያ ምን ይዘሽ ነው ለመስራት የመጣሽው ሞራል ይዤ ባድ ሞራል እንዳለሽ ታስታውቂያለሽ እውነትም ድንገት ባለቤቴ ብድግ ብላ በመሃል የሆነ ቦታ ዝም ብላ እዚህ አካባቢ የሆነ ፓርት ከሳመችኝ እሺ ጠረጥራለሁ ያለ አግባብ ከተሳምኩ ጠረጥራለሁ ወጣለሁ መኪና ቼክ አረጋለሁ ዙሪያውን ግጭት አለው ስልኬን ቼክ አረጋለሁ አካውንቴን ቼክ አረጋለሁ ክሬዲቴን ቼክ አረጋለሁ ወደፊት እሺ ሊሆን ይችላል ብዬ ጠረጥራለሁ ጭራሽ እኔ ያለ አግባብ ያለ ታይም ምንም ፌቨር ካልሰራው ድንገት ከተሳምኩ ችግር አለ እኔ ችግር አለ ስንቶቻችን ናቸው የችግር ላይ ያላችሁ እስቲ ኮሜንት ላይ ጻፉልኝ እኔ በቃ ዝም ብዬ ምንም ነገር ወይ በቃ የሆነ ሰርፕራይዝ ለማድረግ የሆነ ነገር ካልሆነ ጠረጥራለሁ ነው ብላችሁ አሁን እንኳን ባትርክ ለወደፊት የሆነ ነገር አንዳንድ ጊዜ የሆነ ሰው አድርጎ የማያውቀው ነገር ሲያደርግ እኮ የሆነ ነገር ትጠራጠራላችሁ አይደል የዚህኛው ግን እንዴት ነው እስኪ እናንተ ባሎች ምን ትላላችሁ ታላቅና ታናሽ ግራ ገባኝ ከማየባ ቁርስ የጧት ፀሐይ ይበልጣል ብለህ ነው አይሻልም ነው የጧት ፀሐይ አሪፍ ነው የጧት ፀሐይማ አሪፍ ነው እንግዲህ እንደ አራስ ልጅ እየተገላበጥክ ሙቀው ስማኝ ደግሞ ወይ ናኒ ማታ ከማን ጋር ነበር ስታወራ የነበረው አረን ያላወራው መስሎሽ ነው ናኒ ዝበል ይሄ ነው የኔ ማር እካካም እኔ አጀናጀናስ እሺ ሄሎ የኔ ማር ተወዷል ስኳር ይልበሽ ስኳር ደግሞ ማመር ስኩል የሚያገኝሻል በቃ የኔ ለውዝ ቅቤ የኔ ማራታ በዳቦ ይሽ ጉምጥ ላርሽ አትላቱ እኔ ማናፍቀሽኛል አንገናኝም ፋራ አረናታኒ በሚካኤል ማን ነው ግን ታላቅ እውነት ነው ማን ነው ታላቅ ቤት ብቻ ነው ሳይኖ አስተሳሰብ ነው እሺ ለነገሩ አክቷ በቃ የትልቅ ሴትዮ እውነት ነው ማን ነው ታላቅ ወይዘሮ ዝናሽ ተቀምጠዋል ላቡን ከላይ ተሰገበ የዚህ ቦታ ወዳጅ ይሄ ቦታ አምሮ ተውቦ አልቆ ሲያልቅ ይሄ ላብ ፍሬ ያፈራል የምታየው ላብ ውጤት የሚያመጣው ቦታ ሰራተኛ በላብ ሀብት ይፈጠራል በጥረት ሀብት ይፈጠራል በስራ ሀብት ይፈጠራል አልደክምም አልሰራም ካልሽ ግን ሀገር አይቀየርም ብቻ ሳይሆን ሀብት ያመጣል ምን ነው መናገር ቦታ የማይመርጥ ወይኔ ቆንጆ ነኝ ምንድነው ፍቅረኛ አለኝ እኮ እኔም እኮ አባት አለኝ ይሄ እንዲህ ነው ለማለት ራሱ ይከብዳል አንተ በሽተኛ ነህ እንዴ ፍቅረኛ አለኝ ስላለች እሷን ለማስቀየም እንዲህ ይባላል ተኒ በለ የወደደ እኮ ያስጠላል አባትሽና ናችሁ እንጂ እኔ እኮ እንደዚህ እንደመሬት ነው ጋማ አባትሽ ናችሁ እንጂ አባትሽ ናችሁ እንጂ አንተ ሸረሪት ቆይ ሸረሪት ወይኔ አንተም ሸረሪት ስፓይደርማን ነው እንዴ ነው በስራቸው ያለፈ እንዴ አቺ ወይኔ ወንድሜ ግርጣት ከና አንድ ወር ይሳቅባል
ዩቲ እኔ መድኃኒዓለም አሽታ አንዴ አሽቲ በገዛ መኪናዋ ናሲ ምግብ ጋብዘኝ። ኧረ ምንም ገንዘብ የለኝም አለ የምር ገንዘብ የለኝም። ይኸውልሽ ምንም የለኝም። እስቲ ያው ቢኖረኝ ምን ችግር የለውም እኮ ግን ምንም የለኝም። አይሽ ማላ ምን ያን ቦርሳ ላይ አስቀምጣ ነው እንዴ? ይኸው ካላምንሽ እንደፈለግሽ። ኧረ አይዋለሁ አመዳሙ ለኔ ወጣው። ወይኔ ቢኖር እኮ ኖሮ ይጋብዘኝ ነበር። ሰጣችሁ ወሻታ 400 ብር አለ አይደል እንዴ? እንዴ እኮ ታዲያ ማዘር እንት አስቤዛ ይዘና ያለችኝ ብር እና ያስቤዛ ብር እንብላበት እንዴ? አያታ አለች። ምንድነው እሱ? ሰላም አይደለም እንዴ? አያቴ ምን ሆነ? ወይኔ እየደበቅሽኝ ነው እየደበቅሽ። ሰላም አይደለም እንዴ? መጃሁን እችላለሁ ቤት ነኝ። መጣሁ አሁን መጣሁ። ጋቢ ለብሶ መጣ። ሄደን እንቆሮማ የሬሳ ሲያድር ጥሩ አይደል? ነው እንዴ? ቶሎ ድረሽ ነው የተባልኩት። አባቴ ላይ ተማርታለ። ላንቺማ አባትሽ ነው ለማመን ይከብዳል። አባቴ አፈር ሊገባ ነው ብሎ ማመን ይከብዳል። የእኔ እናት መንገደኛ እንኳን ሊመለስ እኮ ተሰናብቶ ነው የሚወጣው። አያቴ ቻው ሳይለን አያትነት አያቱ አባቴ ደግሞ ሊቀብረው እንዴ? ልጄ አባዬ መጣሽ? ምን አባቱ ሆኖ ነው የሚያላዝን? ያው ባስቸኳይ ሲጠራን አንድ ነገር ይሁን። ማኔ እኔ አልሄድም ማለት ነው። እኔ አልሄድም። የሰፈሯ አዛውንት እንዳለ ሄዳ አይደል እንዴ? አንተ ከማን ታንሳለህ? አያቴ እንዴ ሌላው ይቅር፣ ሴቷ አያቴ እማማ ሄደች አይደል እንዴ? 3 የወለድካቸው ወንድ ልጆች ለእሱ ወንድሞች ለኔ ያጎተች እነሱ ይጥለው ሄዱ። አንዴ የወለድከው ይጥለው ሄዱ። ከማን ታንሳለህ? አራት ተሳፍረን አያቴ ምን አባቱ ነው የሚያማርጥብኝ? አሁን እኔ የጠራችሁ ከሰው ጋር ላስተዋውቃችሁ ነው። አለሜ የኔ አለም ልጄን ይዘሽ ነው ያ ነይ ታዋቂያችሁ ውስጥ እሷ ልጅሽ ናት፣ እሱ ደግሞ የልጅ ልጅሽ ታዋቂያት እናትሽ አያትና ተዋወቀ በእውነት ባለታቱ አዎ ንቅሲ አይደል? እሱንም ታውቂው ወንድምሽ ነው። አዲስ ወንድም አወጣልሽ። ለአንተ ደግሞ አጎት ነው። እማዬ ወንድምሽን እቀፊው እሺ። እኔ በ35 ዓመቴ አጎት በመሆኛ እድሜ አጎት አዝዬ ሰው ፊት አልዋረድም። ጭራሽ አርፈ ወርሳለሁ ስል ጭራሽ አጎት ትወልድልኛለህ? ማንንም አልስምም። እኔ አጎት የሚባል በ35 ዓመቴ አልስምም። ዞር እኮ ነኝ። ና ስማኝ። ጉድ መጣ። ሸንኮራ የሚበላው ውሻ እንደ ሰው ነው። ይበላ እኮ ነው። የሚገርም ነው። እንደ ሰው ልጣጩን አኝኮ ይተፋል። ያው ሲል ሸንኮራ ፏርጎ ነው በቃ የሚበላው። ኢየሱስ ጌታ ነው። እስቲ በል እስቲ ተታስጠቁረኝ እኔ አላህም እግዚአብሔር ሙሉ ነው ይወጣኛል። እስቲ መዳን በኢየሱስ ነው በላ። ቪዲዮ ያረጀ መዳን በኢየሱስ ነው። ኢየሱስ ጌታ ነው በል። ኢየሱስ ጌታ ነው። መዳን በል እስቲ መዳን እውነት ህይወት ኢየሱስ ነው። ኢየሱስ ነው። በቃ አላህም ነው። እንዴት ምን ማለት ነው? እንዲህ እንደ ቀልድ እዚህ ጋር ይበቃናል ማለት? ብዙ አስቤበት ነው የውሳኔ ወሰንኩት። አሁን ካለሁበት ባሌ ስትሆን የምሰቃየው ስቃይ ብሳል ብዬ ነው። እሺ ምን በድዬሽ ነው? ሲጀመር እኮ ለባልነት የሚሆን ሙሉ አቋም ላይ አልደረስክም። አታረጊውም የኔ እናት። ቤት ለመከራየት አቅደን 4 ባንኮች በ50 ብር የጋራ አካውንት ከፍተን ባሊ ገዝተን ጆጉን ለመግዛት ፕሮሰስ ላይ ያለው በቃ ትኝ እንደቀል ጉዳዩ በጣም ይቀር ድጋሚ እንዳልጠገን አድርገሽ ነው እንጂ ጎዳሽ። ይቅርታ ቴዲ፣ ካኔ የተሻለ ሴቶች የምትገባ። አዎ ይገባኛል። ለፍቻለሁ። ጭራሽ ካንተም ብዙ። አዎ የኔ ጌታ፣ ሲጀምር ካንተ ጋር ማጣፋው ትርፍ ጊዜ የለኝም። መልካም ጊዜ ይሁንልሽ። ጊዜን ከበላሽ በኋላ መልካም ጊዜ አታፍሪም። አይዞህ ይቅናሽ። አይዞህ እኔ አበዳፋሽ ነኝ አውቀዋለሁ። አይዞህ ወንድም ትችላለህ እንዴ? ትችላለህ። እንኳን ከሷ መጣ ወንድ ነኝ። ትችላለህ። በቃ ተያዝክ። እችላለሁ። ብቸኝነት እችላለሁ። እንለያይ ብለህ ኖሮ እንደዚህ ነበር የምንለያየው ቴዲ። አንቺ ነሽ አልፈልግም ስትይ። እኔ እኮ ምንም ቢሆን ባንተ አልጨክንም። ናቅ መቼም አንለያይ። አልሰራለም ወንድሜ። አምላኬ ለምንድን ነው አሳይተኝ እንደዛ? ኧረ ጠዋት አንዳንዴ ሁሉ ነገር ስንፈልገው አይሆንም። በቃ ማለት ነው። አለቃው ቤት ድግስ ተጠራና ማለት ነው። ከዛ ድግስ ቦታ ሄዶ ምግብ ምናምን እየበላ ከዛ በኋላ ምን ይጨመርልክ ይሉታል። ደሞዝ አላለው። እነሱ ጥያቄው ደሞዝ ነው። ምግቡ ምን ያደርጋል?
ትናፍቀኛለች ሁሌ ሳነሻለሁ ትናፍቀኛለች ሁሌ ሳነሻለሁ በዛች ልጅ መውደድ ተይዤላታለሁ አሁንም እሷን ነው የምለው አሁንም እሷን ነው የምለው ንገሩኝ ሰዎች ምን ቢንቴላት በሉ ሙናዬ 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 ሙናዬን ሙናዬን አትሽኝ አይበላይ ዋው 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 አጨብጭበናል አንደኛ በጣም ነው የተመቸኝ ዛሬ ቪዲዮአችን ይሄን ይመስላል በቀጣይ እስክንገናኝ ቻው